ወደ ጌታ ሄዳለሁ። ጌታ የሌለበት ቦታ የለም። ወደ ጌታ ሄዳለሁ። መጽሐፍ ሲሻለው ልጅ ጌታ ካንተ ጋር አትጥፋ፣ ሰላም ሰላም በለኝ በህይወት ካለ ያለ ወጣው። ሲወጣ ወደ ወላይታ ሶዶ መድረስ ነበረብኝ። 9 ሰዓት መንገድ ነው። ከወላይታ ሶዶና ከኛ ቤት መካከል ወንዝ አለ፣ ጨራቄ ወንዝ። አሁን ጨራቄ ወንዝ ሲሻገር ጥሻ አለ፣ አንዴ ጅብ ያለ ባህር ዛፍ። ከዛ ባህር ዛፍ ውስጥ ገብቼ እግዚአብሔር ሆይ አስተውለ የኔን ጸሎት አድምጥ። እንደ ያዕቆብ ከቤት ወጥቻለሁ፣ ከአባቴ ቤት እንደ ያዕቆብ በትር ይዞ ወጥቷል። እኔ ግን መጻዱስ ይዤ ወጥቻለሁ። አባት እግዚአብሔር አስተውልልኝ። ሁለተኛ ያዕቆብ ያቦቅን ተሻግሯል። ዘካርያስ ጨራቄ ነው፣ ወንዙ ስሙ ጨራቄ ናት። ያዕቆብ በሚሄድበት ባርከኝ እና ወደ አባቴ ቤት መልሰኝ ወደ አገሬ ብሏል። እኔ ደግሞ እንደዚህ አልጸልይም። እግዚአብሔር አሁንም አስተውልልኝ። እግዚአብሔርን እንደሰው ቆጥሬ እኔን በሚሄድበት ባርከኝ፣ ለአባቴ ሀገር በረከት አድርገኝ እንጂ ወደ አባቴ ሀገር አትመልሰኝ አልኩ። ያችን ጸሎት ጸልዬ ወላይታ ሶዶ ገባው። ቅድም እንደነገርኩ አንደርግራውንድ ጸልይ ነበር። አንደርግራውንድ ወደ ምን ጸልይበት ቤት ገባው፣ ደረስኩ። ከዛ እዛ ቤት አደርኩ። የሚገርሚ ነገር ውዬ አድሬ ኖሬ የማገባት ልጅ ለካ እዛ ቤት ነበረች። አሁን ባለቤቴ ልጆቼ እናት። እኔ ግን ዝም ብዬ ሄጄ እዛ ቤት በድሮም በጸሎት እዛ ቡድን ከኔ ጋር ስለነበሩ ለብቻ አደርኩ። ከዛ ኦቶና አባቶች እነ ዋንዳሮ ወደ ጸለዩበት ወደዛ ጠረጴዛ ወደሚባለው